ስጦታ አለኝ ለመሲ ታገቢኛለሽ? ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ የሁለታችሁ ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ። ከአንድ ዓመት በኋላ እኮ ነው እኔና መሲ ወደ ድሮ ፍቅራችን የተመለሰ። ዋልተለወጠች ዛሬማ አብራኛለች፣ ዋልተቀየረች የልቤን ታውቃለች። እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ። እንደ ልብሽ ያለም የኔ እንደ ልቤ መክሊቴ ነሽ ሙሉ ሐሳቤ። ሰላም እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ደህና ናችሁ ወይ? ከሀገር ውጭም ከሀገር ውስጥም ያላችሁ ሁላችሁ ያላችሁበት ሰላም ሁኑልኝ። ዛሬ እንግዲህ ለየት ባለ ሽብርቅርቅ ባለ ቪዲዮ ተመልሼ መጥቼላችኋለሁ። ያው የኔና የቤኪን መታረቅ ምክንያት በማድረግ የፍቅራችንን መመለስ ምክንያት በማድረግ ያው ዛሬ ልንገናኝ ነው እና ያው ትላንት ትንሽ ሁለታችንም ስሜታዊ ሆነን ነበረ። ማለት ያው ከብዙ ጊዜ በኋላ ስለሆነ የተመለስ ነው ምናምን ነገር በጣም ስሜታችንን ለመቆጣጠር ከብዶን ስለነበረ ብቻ የሆነ ነገሮችን በስነ ስርዓት መግለጽ አልቻልንም ነበር። ለእናንተም ምስጋናችንን ማቅረብ አልቻልንም ነበረ። ብቻ የሆነ በቃ አላቅም በጣም ተወዘጋግበን ነበርና በዛ ምክንያት ዛሬ በተረጋጋ ስሜት ፍቅራችንንም ለመገላለጽ ማለት ያው ትላንት በድንጋጤ ስለነበር እንዳልኳችሁ ምንም በቃ የሚወራና የማይወራውን ነገር ሁሉ መለየት አልቻልንም ነበርና በዛ የተነሳ ዛሬ ትንሽ ተረጋግተናል። ስለዚህ ተገናኝተን በደንብ ጥሩ ጊዜ እናሳልፋለን። ይሄንን የመሰለ በጣም አሪፍ ቦታ ላይ ቀጥሬዋለሁ። ስለዚህ እዚህ ይመጣና ከሱ ጋር ደግሞ ያለውን ነገር ምናምን በደንብ እናወራለን እና ያው አንድ ስጦታ ይዤለት መጥቻለሁ። ለምን ያው ምንድነው የስጦታ ትልቅ ትንሽ የለውም እና ስጦታ አለ ያው ትንሽም ቢሆን ስጦታ ዋናው የፍቅር መግለጫ መሆኑ ማስታወሻ መሆኑ ነውና ይሄንን የመሰለ አበባ እዚሁ ከአካባቢ ቆርጬ ይዤለት መጥቻለሁ ማለት ነው። ብቻ የኔ ውድ ቤተሰቦች እንዳልኳችሁ ደውዬለታለሁ። ከመጣ በኋላ ደግሞ በደንብ እናወራለን። ስለ ትላንትናውም በደንብ እንነግራችኋለን። ግን ደግሞ ከዛ በፊት እንዳልኳችሁ በጣም በሰዓቱ ድንጋጤዎች ነበሩ፣ ደስታ ነበረ ምናምን። ከዛ አንጻር እንዳልኳችሁ ያለውን ነገር በደንብ ለእናንተ ማብራራት አልቻልንም ነበረ እና ያው ዛሬ ስነግራችሁ ስለ ሁሉም ነገር እናንተ ማመስገን ፈልጋለሁ። ስለሆነው ነገር ሁሉ ከጎኔ ስለነበራችሁ አመሰግናለሁ። ሁሌም ማለት ነው ሁሌም ከጎኔ ነበራችሁና እናንተን ሳላመሰግን ማለፍ አልፈልግም የኔ ውድ ቤተሰቦች። እና ከዛ በተጨማሪ ደግሞ ያው የገና በዓልም ደርሷል፣ ጥምቀትም እየመጣ ነው። ከዚህ በኋላ ያው እኛም ታርቀናል እና ከበቃ ሁሌ ከዚህ በኋላ የደስታ ቪዲዮ ሽብርቅርቅ ያለ ቪዲዮ ነው ይዘንላችሁ የምንመጣው። ስለዚህ ባሪፍ ቪዲዮ ተመልሰን እንመጣላችኋለን እና ያው እንዳልኳችሁ ገናም ጥምቀት መድረሱን በማስመልከት ከወዲሁ እንኳን አደረሳችሁ። ያው ከሀገር ውጭ ያላችሁ ያው ትላንትም ለመናገር ሞክረናል። እግዚአብሔር ጥሩ ቀን አምጥቶ ወደ ሀገራችሁ እንደምትመለሱ ተስፋ እናደርጋለን። በዚህ አመትም ደግሞ የመጣችሁ ካላችሁ እንኳን ደህና መጣችሁ። ብቻ ግን ለሁላችሁ እንኳን አደረሳችሁ አደረሰን። ያው የገና ቪዲዮ ደግሞ ለብቻ ለመስራት እንሞክራለን። ግን ደግሞ አሁን ያው ከዚሁ ለእናንተ ለመናገር ነው። ስለዚህ እስኪ ቤኪ ደግሞ ይምጣና በደንብ ከሱ ጋር ደግሞ ለምናወራለን። እስከሚመጣ ድረስ በጣም ጓጉቻለሁና ዘገየብኝ። ማናለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቀኝቶ
ባንተ ሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና በፍቅርህ ከፍ ያደረከኝ እንደ ደመና ንጉሴ የቤቴ ግርማ ሁሉ ሰላም ጸጉርሽን አበላሽብሽ ደህና እንዴት ነሽ ሁሉ ሰላም ደህና ነህ አለሁልሽ እንዴት ነሽ ደህና ነህ ይሄን ቦታ መጥቼ እኮ አላገዝም ስጦታዬን አበላሽብኝ ኦኬ ስጦታ ነው ኦኬ አረ ሴት ልጅ እንዴ ሲሆነ ለፍክ ምንድነው ስጦታዬን ነው ነከነኩ እኮሽታ የት ነው የምንሄደው እዚህ ነው እዚህ ምን አለ ጋብዛት አሁን በቃ ታጥፋለች ተዋት ዋናው ስጦታ ኦኬ ከዚህ እንትን ነው ሽንኩርት ነው ሊሆን ይችላል አይታወቅም እንዴት ነሽ እንዴት ነህ ሁሉ ሰላም አስተበፍ ደህና ነህ ልኝ አለሁልሽ እንዴት ነሽ አለ አዳር ቆንጆ ነበር ቤተሰቦችን ሰላም በላቸው በመጀመሪያ ዌልካም እንኳን ደህና መጣችሁ ውድና የተከበራችሁ ቤተሰቦች ደህና ናችሁ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን እንዴት ናችሁ እናንተ እኔ ያለሁ ደግሞ በዚሁ አጋጣሚ የምሬን ነው የምነግራችሁ ኮሜንት ላይ በጣም ስታጨናንቁት ነበርና ያው የኛ ፍቅር ወይም ደግሞ ወይኔና መሲ መመለስ ወደ ድሯችን እንድንሆን ያው የምትፈልጉ እንዳላችሁ አውቃለሁ ግን ያን ያህል ደግሞ ማለት ከጠበቅኩት በላይ ነው ያገኘው እና በጣም ነው የምወዳችሁ ቤተሰቦች በጣም ነው የማከብራችሁ በጣም ለኛ ያላችሁ ፍቅር ስለተመለሰን ደስ ስላላችሁ የኛ ደስታ ያስደሰታችሁ በሙሉ በጣም እናመሰግናለን። በመለያየታችሁ ተደስታችሁ የነበራችሁ ደግሞ እንግዲህ ምንም ማድረግ አንችልም። በጣም እንግዲህ ይቅርታ አድርጉልን ልናስደስታችሁ አላችሁ። እኔ በነገራችን ላይ በዚህ አጋጣሚ የሰው ልጅ ሲለያይ የሚወደው ሰይጣን ብቻ ነው የሰው ፍጡር ምክንያቱም ለሚገባ ያ ሰው ምናልባት የሆነ ሰው ሲለያይ ገብቻው እኔና አንቺ ስንለያይ ከፍቅረኛ ጋር ብቻ አይደለም የሆነ ሰው የሚለያዩ ከቤተሰብ ጋር በስራም ሊሆን ይችላል ከመለየት የሚለው ቃሉ ራሱ ከባድ ነውና የሰው ልጅ ሰይጣን ካልሆነ በስተቀር እኔ በመለየት ደስተኛ የሚሆን ያለ ይኖራል ብዬ አላስብም እውነት አዎ ብቻ በዛም ዘረ በዚህም እኛ አንድ እንድንሆን ስትፈልጉ የነበራችሁ ቤተሰቦች ከልብ ነው የምናመሰግነው የምሬን ነው በውስጥ መስመር ራሱ ጽፈውልኝ የማያውቁት ራሱ ጽፈውልኛል ማርያምን ነው የምልሽና ከመሲ ጋር ስለታረቃችሁ ደስ ብሎናል ምናምን ያላችሁ ሰዎች እኔም ደስ ብሎኛል ዛሬ የምር ይሁን እንደ አዲስ የተወለድኩ እየመሰለኝ ነው እስኪ ፈታልን ወዴት ዛሬ የልደታችን ቀን ነውና ባለፈው ዘፍኜልሻለሁ ግን ልድገመው አሁን ላሽከርክርሽ እኔ እያሽከረከርኩሽ ነው እሺ ይህን ቀን ስናፍቅ ስመኝ ኖሬ ባረገልኝ ያሉትን ዘፈን ጭምልቅልቅ እያደረገው አንቺን ትዳሬ ዛሬ የኔ ስለያ ቬሎ ምናምን አድርጌ ልምጣ እንዴ ይህንን ቀልድ ካነሳኸው አይቀር በገንዛ ሚስቴ በገንዛፌ እንደፈለኩ መሆን ይችላል አይ ዶንት ኬር ስለ ሰው ነው ያገባኝም እኮ ግን ሰው በቃ ስለ ራሱ ማይጨነቀው እንዴ እኔ እዚህ ጋር ፈታ እያልኩ ነው ከማን ጋር ከወዷ ሚስቴ ጋር ቤተሰቦች ከአንድ አመት በኋላ እኮ ነው እኔና መሲ ወደ ድሮ ፍቅራችን የተመለሰ አስባችሁ ታደርገ በመሲ ምንም የለም በእኔም በኩል ምንም የለም ያ ማለት ምንድነው ይሄን ያህል አመት ስንኖር በመሲ በኩል ምንም የተፈጠረ ነገር የለም በእኔ በኩል ምንም የተፈጠረ ነገር የለም እና ከአንድ አመት በኋላ ወደ ድሮ ፍቅር መመለስ ሁሉ ነገር ጸርቶ ማለት በጣም ትልቅ ነገር ስለዚህ ዛሬ በጣም ደስ ብሎኛል ስለዚህ ዛሬ ብናብድም ኖርማል አንዴ ገና እናብዳለን ባይዘው ከፋሚሊዎችም እንዳየሁት ከሆነ ኮሜንት ላይ ምንድነው ከዚህ በኋላ ተጣልታችሁ እንዳትመጡ ስለዚህ እኔና መሲ ችግር ቢፈጠር ወደ ሚዲያ አንመጣም ግን አይፈጠር የሆነ ኮሜንት እያየሁ ነበር መሲና ቤኪ ከተጣሉ በኋላ ማየት አቆሜ ነበር አሁን መጣንላችሁ ከዚህ በኋላ የኔ ውድ ቤተሰቦች እና የኔ ውድ ደግሞ በጣም ናፍቀኝ ነበር ባይዘው ስጦታ አለኝ ለመሲ እሺ እኔም ናፍቀሽኛል እኔም ሳምሻ ዛሬ ባይዘው እዚህ ጋር ነኝ ሳም እዚህ ጋርም ለምን አምሮኝ ነው እዚህ ጋር ደግሞ ስንጋባ እውነት ነው እሺ ለማንኛውም ቤተሰቦች ስጦታ አለኝ በጣም ትልቅ ስጦታ አይንሽን ጨፍኝ
የምርህን ነው? መነጽሬን ያዥልኝ። በዚህ ልጻፍን እንዴ? አይ በጂ አንቺ እንዴት ነው? ኖ ኧረ እባክሽ እንዴ ቆይ አይደለም ስሬስ ማርያምን እንዳትገልጭ እሺ። አትገልጭ እሺ። ካሜራማን ወደዚህ አዙርልኝ እና ይኸውላችሁ ቤተሰቦች እሷ ስጦታ ብላ እዚህ ነቅላን የሰጠችኝና ስለዚህ እኔ አሁን ቀለበት አደርግላታለሁ። እንዴት እንደሚሰራ አላውቅም፣ ግን ልሞክር። ወይ መሲ ቆይ ቆይ እንዳትገልጭ፣ ስልኩን በአንድ እጅሽ ያዡ፣ ሳትገልጭሽ ያዡ እንዳይወድቅ። እሺ ቀረጋቤ ኖ ጨነቀኛ። እንዴት ለምን ይጨንቅሻል? እኔ እንጃ። ግለጥ ቆይ ወይ ቤተሰብ ተንኮል እያሰበ ነው እንዴ? የምን ተንኮል ነው? ተንኮለኛ ነው እውነት እንዳታምኑት። አዎ እንዳትገልጪ። እሺ ቶሎ በል። ቤኪ ወይ አረጋዊ ምንድነው? እውነት ልገልጥ ነው? እዚህ ነህ? ኖ አይዞህ፣ ግን ለሆነ ነገር ፈልገሽኛል? አዎ በሚገባ። የለም ታውቃለህ ከጎን አሁን መስዬ ልግለጥ ወይ ስጤን የሚያውቅልኝ የምንድን ነው? የግራጅሽ እስኪ የግራጅሽ ናትን ሻንታት የት ነው ግራይ? ወይ ግራ ያኛው ይሄ ዘርጋታ አይ እንደዚህ ገልብተሽ ይሄኛው እሺ አሁን ግለጭ ነው ታገቢኝ በቤተሰቦች ፊት ይኸው የምሬን ነው በፋሚሊ ፊት ቀለበት አድርጌልሻለሁ ቤተሰቦች እዚህ ጋር እኮ አይደለም ታዲያ የሚደረገው ኦኬ አይደለም እዚህ ጋር ነው እሺ እንደገና እሺ ታገቢኛለሽ ከባህለው እሺ ቆይ ግን አይ መጀመሪያ ቆይ ምቀኛ ወረኛ ሽረኛ ለሙሳም ሁሉንም ሰዓትን ማስተማር አለብን። አይ ገና እኮ ነው ያው ማለት እኔ ምን መሰለሽ ሲያልኩ አስተምራለሁ። አንድ ልጅ እኮ ያን ያህል አይደለም። ወደሽዋል ቀለበትን ከናይጄሪያ ነው ያስመጡት በ6 ጀልባ ታጅቦ የመጣ በነገራችን ላይ ምን እንዳሰብኩ ታውቂያለሽ? እዚህ ጋር እኔ ለፋሚሊዎች እንዲሁም በነገር ነው የተናገርኩት። እሷ ሙድ ዛብኛለች ለምን የሙድ አልዝባትም። ግን ሳስበው አሁን ይሄን አበባ ስትሰጪኝ እዚህ ነው የነቀልሽው ምናምን ነገር ያን ያህል ደስ አይልም። ሽቶ ራሱ ይደብራል ምናምን፣ ግን ስጦታ ስትይ ደስ የሚል ነገር አሉ እና ቀለበትን የምትሰጥሽ በቃ ደስ ይልሻል ብዬ አስባለሁ። አሁን ቀለበት አስረናል። ከዚህ በኋላ እኔም ልሰርልህ እንዴ? ቴንክ ዩ አመሰግናለሁ። እና ድና የተከበራችሁ ቤተሰቦች ለዚህ ስጦታ ማለት ነው እውነት በጣም ደስ ስላለኝ አንድ ዘፈን ልስፈንልሽ። እሺ ሊዘፈንልኝ ነው? ኦኬ ስልኩን ያዥ። ኦኬ ሞዴሌ ነህ? እሺ ልስፈንልሽ። እኔ ፊቸር እገባለሁ በመሀል ቲቲ እሺ የለም ታውቀዋለህ ከጎኔ ሌላ ሰው ያ ክላሲካል ነው ያለ ክላሲካል መቼ አይሆንም። ኦኬ የእውነቴን ነው አትቀልድ። እኔ የእውነቴን ነው እየቀለድኩ አይደለም። እኔ ልዘፍንልህ ነው ሲሪየስ። እሺ ማነዘር ነው ልኬ ፋሚሊ እሺ የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያቅልኝ ሀሳቤን ማውሰው ፍቅርኝልሁ ሳይህም አለረካ እንዲህ ነው የኔ ልብ አምኖ ከተጠጋ ወደዝ ማናለ ካሜራማን ሶፍት አለስክም በእና ማቆጣጠር አልቻልኩም። አይ ግን ለማንኛውም የምሬን ነው በጣም ነው የማመሰግነው። ማለት ዋናው የሰው ልጅ ሀሳቡን ማሰቡ በጣም ትልቅ ነገር ነው ብዬ አስባለሁ እንደኔ። እና ያው አስበህ ቀለበት ማድረግ በጣም ቀልድ ቢሆንም እንደ ቀልድ ቢሆንም ያደረከው ይሄ ነገር ደግሞ የእውነት የሚሆንበት ቀን ይመጣልና
ተስፋ እናደርጋለን አይደል? እኛ እንኳን አንድ ላይ መሆን አንችልም ብለን እያሰብን እንኳን ተመልሰናል። ይሄ ከዚህ በኋላ በጣም ቀላል ነገር ነው። ማይቻል ነገር ለእግዚአብሔር የማይቻል ነገር አለ የለም በፍጹም። እና በጣም ደስ ብሎኛል። እና የኔ ፍቅር ከዚህ በፊት ማለት ያው አመት ሆነን ከተለያየን አሁን ከአመት በኋላ ሊታረቅነውና ፍቅሬ ልገልጽልህ እፈልጋለሁ። ቆይ እንደሱ አይደለም እንደዚህ ይዘህ እናውራ። የኔ ፍቅር በጣም ነው የምወድህ፣ በጣም ነው የማፈቅርህ። ሺህ ዓመት ኑርልኝ። ሁሌም ደስተኛ ሆነህ ማየት ነው የምፈልገው እና ቃላት የለኝም። ከዚህ በኋላ ካንተ መራቅ አልፈልግም። ሁሌም ከጎኔ እንድትሆን የምፈልገው እና በጣም አፈቅርሃለሁ። እኔም በጣም አፈቅርሻለሁ። አለምድም ከሌላ ካንቺ ይሻለኛል። ትርፉ ዳግም በደል ሌላ ምን ይገኛል? አጥፍተሽ ተበዳይ መምሰል ባንቺ አያምርም። ሊዳት በይኝ ሆዴ ተያይሁንም